ሰላም እንዴት ናችሁ? ዛሬ ስለ ኢንዲፔንደንት ሳምፕል ቴስት እናያለን። ኢንዲፔንደንት ሳምፕል ቴስት ማለት ምን ማለት ነው? እንዴትስ ዳታ ሳፕሹ እንዴት ያሟላ፣ እንዴት አውትካሙስ እንዴት ኢንተርፕሬት እናደርገዋለን የሚለውን በደንብ እናያለን። ይሄንን ከማየታችን በፊት ግን መጀመሪያ የተወሰነ ቲዎሪውን እንየው። ቲዎሪው ሳይገባን አናላይሱ የመጣውን አውትፑት ኢንተርፕሬት ማድረጉ አስቸጋሪ ስለሆነ የተወሰነ ደቂቃ ወስደን አውትፑቱን እንየው፣ ቲዎሪውን እንየው። ታይትሉ ምንድን ነው የሚለው? ኢንዲፔንደንት ሳምፕል ቴስት ነው የሚለው። ኢንኤስፒኤስኤስ ስቴፕ ባይ ስቴፕ ጋይድ ነው የሚለው። In this video, we will learn how to perform and interpret an independent sample test in SPSS, one of the most widely used tests to compare two group means. ሁለት ግሩፕ ሚኖችን ብዙ ጊዜ ለማወዳደር የምንጠቀምበት አንዱ የስታቲስቲካል አይነት ነው። ይህንን በትክክል ለማድረግ ግን መጀመሪያ ስቴፕ ባይ ስቴፕ ምን እንደሚመስል እናያለን። ኢንዲፔንደንት ሳምፕል ቴስት ነው used to compare mean between two independent group ነው። We have two independent groups, then across these independent groups whether or not there is significant difference between two groups with regard to certain content outcome variable, that means the mean ማለት ነው። ያ ሚን በሁለት ግሩፖች መካከል ሲግኒፊካንስ የሆነ ዲፈረንስ አለ ወይስ የለም የሚለው ነው። ለምሳሌ በሜል እና በፊሜል መካከል የሆነ ኮንቲኒዩስ የሆነ አውትካም ቫሪያብል ዲፈረንስ አለ ወይስ የለውም? በትሪትመንት ግሩፕ እና በኮንትሮል ግሩፕ መካከል ሲግኒፊካንስ ዲፈረንስ አለ ወይስ የለም? በዊዝ ኢንፌክሽን እና በዊዛውት ኢንፌክሽን መካከል ሲግኒፊካንስ ዲፈረንስ አለ ወይስ የለም? ሃቪንግ ሃይፐርቴንሽን እና በኖት ሃቪንግ ሃይፐርቴንሽን መካከል ሲግኒፊካንስ ዲፈረንስ አለ ወይስ የለም የሚለውን ነገር ለማወቅ ያገለግለናል ማለት ነው። ሃይፖቴሲሳችን ሁለት አይነት ሃይፖቴሲስ ይኖራል እንደ ሁልጊዜው። የመጀመሪያው ነል ሃይፖቴሲስ ነው። ነል ሃይፖቴሲስ ምንድን ነው የሚለው? there is no mean difference across the group ነው። በሁለቱ ግሩፖች መካከል ምንም አይነት የሚን ዲፈረንስ የለም የሚል ነው። ኦልተርናቲቭ ሃይፖቴሲስ ደግሞ ኖ there is ሲግኒፊካንስ ዲፈረንስ ቢትዊን ዘ ቱ ግሩፕ ነው። በሁለቱ ግሩፕ ሚኖች መካከል ሲግኒፊካንስ የሆነ ዲፈረንስ አለ የሚለን ነው። ይሄ ስለዚህ ይሄን ዳታ ወስደን አናላይዝ ሰርተን ነው ቼክ የምናደርገው። ቼክ ስናደርግ ግን አይዘር ነል ሃይፖቴሲሱን ሪጀክት አድርገን ኦልተርናቲቭን አክሴፕት እናደርጋለን ወይም ደግሞ ከመነሻው ነል ሃይፖቴሲሱን አክሴፕት አድርገን ኦልተርናቲቭን ሪጀክት እናደርጋለን ማለት ነው። ይሄን ግን ባለን ዳታ ተመርኩዘን ነው ዲሲሽን የምንሰጠው ማለት ነው። Okay, an independent sample test checks whether two unrelated groups have different mean score across continuous variable ነው። ይህ ምንድነው? ሁለት ኢንዲፔንደንት የሆኑ ሳምፕል ቴስቶች ናቸው። እነዚህ ናቸው ሁለት ለምሳሌ unrelated የሆኑ ግሩፖች አሉና ሁለት የተለያዩ ግሩፖች አሉ። ሁለቱ የተለያዩ ግሩፖች በሆነ ኮንቲኒዩስ አውትካም ቫሪያብል መካከል በዛ አውትካም ቫሪያብል ምክንያት እነሱ ዲፈረንስ አላቸው ወይስ የላቸውም ነው። ለምሳሌ ሃቪንግ ሃይፐርቴንሽን እና ኖት ሃቪንግ ሃይፐርቴንሽን በኤጅ ሚን ምክንያት ዲፈረንስ አላቸው ወይስ የላቸውም? አክሮስ ዚስ ግሩፕ ለምሳሌ በኤጁ ሚን ኤጅ ብንወስድ ለምሳሌ ያን በሃይፐርቴንሽን እና በኖት ሃቪንግ ሃይፐርቴንሽን መካከል ዲፈረንስ አለ ወይስ የለም የሚለውን ነገር በትክክል ቴስት ለማድረግ ያገለግለናል ማለት ነው። ሺህ አሳፕሽኖች አሉት። የመጀመሪያው ኢንዲፔንደንት ግሩፕ ነው። ሁለቱ ግሩፖች ኢንዲፔንደንት መሆን አለባቸው። ለምሳሌ አሁን ሜል ቫይስ ፊሜል ብለናል ቅድም። ኮንትሮል ቫይስ ነን ኮንትሮል ብለናል። እነዚህ ማለት ምንድናቸው? ኢንዲፔንደንት ናቸው። አንዱ ከአንዱ የተቀላቀለ መሆን ያለባቸው ኢንዲፔንደንት መሆን አለባቸው ማለት ነው። ምንድነው የሚለው? ኖ ፓርቲሲፓንትስ ኢን ቦዝ ግሩፕ ነው። በሁለቱም ግሩፕ መካከል አንድ ፓርቲሲፓንት መኖር የለበትም፣ ኢንዲፔንደንት መሆን አለባቸው ማለት ነው። ኖርማሊቲ ነው። ሁለተኛው ኖርማሊቲ ቼክ ማድረግ እንችላለን፣ በኋላ በፕራክቲስ እናየዋለን። ሆሞጂኒቲ ነው። ሆሞጂኒቲ ኦፍ ቫሪያንስ በሌቨን ቴስት እናደርጋለን፣ ፕራክቲስ ላይ በደንብ እናየዋለን። ይሄ ኮንቲኒዩስ ዲፔንደንት ቫሪያብል ቅድም ያለው ለምሳሌ ኤጅ ሊሆን ይችላል፣ ስኮር ሊሆን ይችላል፣ ወይም ኢንካም ሊሆን ይችላል። በእነዛ ግሩፖች መካከል ዲፈረንስ አለ ወይስ የለም? ለምሳሌ በሴትና በወንድ መካከል የኢንካም ዲፈረንስ አለ ወይስ የለም የሚለው ነው ቼክ የምናደርገው። ለምሳሌ አሁን ኢንካም ወስድና ኢንካም ደግሞ ኮንቲኒዩስ ቫሪያብል ነው፣ በብር ስለሚለካ ማለት ነው። ስለዚህ ይሄ ኢንካም በሴትና በወንድ መካከል ዲፈረንስ አለ ወይስ የለውም? የኢንካም አቨሬጅ ወስድና ይህ አቨሬጅ በሴትና በወንድ መካከል ዲፈረንስ አለ ወይስ የለውም? ወይም ሃቪንግ ሃይፐርቴንሽን እና በኖት ሃቪንግ ሃይፐርቴንሽን መካከል ዲፈረንስ አለ ወይስ የለውም? ለምሳሌ ኤጅ የምንወስድ ኤጅ በኢንፌክሽን እና በነን ኢንፌክሽን መካከል ዲፈረንስ አለ ወይስ የለውም የሚለውን ነገር ቼክ እናደርጋለን ማለት ነው። ቢፎር ራኒንግ ዘ ቴስት ሜክ ሹር ዘ አሳምፕሽን አር ሳቲስፋይድ ስፔሻሊ ኖርማሊቲ ኤንድ ኢኳል ቫሪያንስ። ኖርማሊቲ ኤንድ ኢኳል ቫሪያንስን ካላሟላ ፌል ያደርጋል ማለት ነው። ኦኬ ኤስፒኤስኤስ ፕሮሲጀር ነው። አሁን ኤስፒኤስኤስ ሶፍትዌር ከተማ እንዴት ነው አናላይዝ እናደርገው? ኢንዲፔንደንት ሳምፕል ቴስትን እንዴት አናላይዝ እናደርገዋለን የሚለው ነው የምናየው። የመጀመሪያው ምንድነው? የት እንገባለን? አናላይዝ እንገባለን። በፕራክቲስ ስለምናየው በፕራክቲስ እናያለን። አናላይዝ እንነካለን። ከዛ ኮምፔር ሚን የሚላለ ከዛ ኢንዲፔንደንት ሳምፕል ቴስት እንነካለን።
ከዛ ዲፔንደንት ቫሪያብል ለምሳሌ ኮንቲነስ የተባለ ለምሳሌ ኤጅ ሊሆን ይችላል፣ ኢንካም ሊሆን ይችላል። ኮንቲነስ የሆነ ቫሪያብል እናስገባለን ማለት ላይ ዲፔንደንት ቫሪያብል ላይ ዲፔንደንት ቫሪያብል መሆን አለበት፣ ኮንቲነስ መሆን አለበት። አውትካም ቫሪያብሉ ምን መሆን አለበት? ኮንቲነስ መሆን አለበት ማለት ነው። ሙቭ ዘ ግሩፕ ቫሪያብል ለምሳሌ ጀንደር ሊሆን ይችላል ወይም ሃቪንግ ሃይፐርቴንሽን ኦር ኖት ሃቪንግ ሃይፐርቴንሽን ሊሆን ይችላል። የሆነ ግሩፕ ብቻ ሁለት ግሩፕ ነው መቻል አለበት። አዛ ክሊክ ዲፈረንስ የሚል ይመጣል እናየዋለን። ዲፋይን ግሩፕ ነው። ግሩፕ ላይ እንለይለታለን። ለምሳሌ አንድ ሁለት ኋላ በመጀመሪያ ግሩፕ ስናደርግ አንድ ይሄ ነው ወይም አንድ ሜል ሁለት ፊሜል ወይም ደግሞ 0 ሃይፐርቴንሽን 1 ኖት ሃይፐርቴንሽን ብለን እኛ ዳታውን ኮድ ስናደርግ በሰጠነው ኮድ መሰረት የምንሄደው ነው። ከዛ ኮንቲኒው እንነካለን። ከዛ ክሊክ ኦኬ ስንለው ስፔሲስ አውትፑት እና ያንን አውትፑት ደግሞ ተመርኩዘን ኢንተርፕሬት እናደርጋለን ማለት ነው። ኢንተርፕሬሽን ስፔሲስ አውትፑት ከመጣን በኋላ ያንን ስፔሲስ አውትፑት እንዴት ኢንተርፕሬት እናደርገዋለን የሚለውን እናያለን። የመጀመሪያው ቼክ ሌቨን ቴስት ነው። ሌቨን ቴስቱን ቼክ እናደርጋለን። ያ ማለት ሲግኒፊካንስ ቫልዩ ግሬተር ዛን 0.05 ከሆነ ኢኳል ቫሪያንስ አስዩምድ ነው እንላለን። ሲግኒፊካንስ ቫልዩ ለዛ 0.05 ከሆነ ኢኳል ቫሪያንስ ኖት አስዩምድ ነው እንላለን ማለት ነው። ስቴፕ 2 ቼክ ሲግኒፊካንስ ቫልዩ ቱ ቴልድ ቴስት እናያለን። ፒ ቫልዩ ለዛ 0.05 ከሆነ ምንድን ነው ዜሮ ሲግኒፊካንት ዲፈረንስ ያ ማለት the null hypothesis should be what rejected and alternative hypothesis should be accepted ማለት ነው። ምንድነው? ለምን? ምክንያቱም ፒ ቫልዩ ነው ስታቲስቲካል ሲግኒፊካንስ ነው። ስታቲስቲካል ሲግኒፊካንስ ማለት ነው ያን አውትካም ቫሪያብል በሁለት ግሩፖች መካከል ሲግኒፊካንስ የሆነ ዲፈረንስ አለው ማለት ነው። ሁለተኛ if p value greater than or equal to 0.05 which means there is no significance difference ማለት ነው። በሁለት የሆነ አውትካም ቫሪያብል ኮንቲኒስ የሆነ አውትካም ቫሪያብል በሁለት ግሩፖች መካከል ሲግኒፊካንስ የሆነ ዲፈረንስ የለውም ማለት ነው። ይሄ ወደ ማለት ነው ኦልተርናቲቭ ሃይፖቴሲሳችን ሪጀክት አድርገን ነል ሃይፖቴሲሳችን አክሴፕት እናደርጋለን ማለት ነው። የመጨረሻ ሶስተኛው ስቴፕ ሉካት ሚን ዲፈረንስ ነው። በኮንፊደንስ ኢንተርቫል እናያለን ማለት ነው። ኦኬ if your p value is less than 0.05 the two group statistical difference otherwise the difference is not significant ማለት ነው። ስለዚህ የምናየው መጨረሻ ላይ ፒ ቫልዩ እናያለን። ፒ ቫልዩን ካየን በኋላ ፒ ቫልዩ ከ0.05 በታች ከሆነ ሁለቱ ግሩፖች ላይ ስታቲስቲካሊ ሲግኒፊካንስ የሆነ ዲፈረንስ አላቸው። ሁለቱ ግሩፖች ስታቲስቲካሊ ሲግኒፊካንስ የሆነ ዲፈረንስ አላቸው። በምን አክሮስ ዋት ዛት አውትካም ቫሪያብል ማለት ነው። ወይም ደግሞ እኛ የወሰድነው አውትካም ቫሪያብል ያ ኮንቲኒስ የሆነ አውትካም ቫሪያብል አክሮስ ቱ ግሩፕ ሲግኒፊካንስ የሆነ ዲፈረንስ አለው ማለት ነው። ለዚህ አይነት በፕራክቲስ እንየው። ኦኬ አዝ ዩዥዋል አናላይዝ እንገባለን። አናላይዝ ሀዛ ኮምፔር ሚን ምክንያቱም ምንድነው ሚን ነው የሚያወዳድርና ዋን ሳምፕል ቴስት ኢንዲፔንደንት ሳምፕል ቴስት ዋን እነዚህ ሚን ነው የሚያወዳድሩልን። ስለዚህ እዚህ እንመርጣለን። አዝ ኢንዲፔንደንት ሳምፕል ቴስት እንመርጣለን። ኦኬ ይሄን እንመልሰው ወደ ኋላ። ስለዚህ አሁን ምንድነው የምንፈልገው አውትካም ቫሪያብል ወይም ዲፔንደንት ቫሪያብል ምንድነው እዚህ ላይ ኮንቲነስ መሆን አለበት። ኮንቲነሱ የሚን እንዲነግረን ሚን ስለሆነ የምናወዳደረው ካታጎሪካል መሆን የለበትም። ምኑ ዲፔንደንት ቫሪያብሉ ካታጎሪካል መሆን የለበትም። ስለዚህ ሚን ኤጁን እንወስዳለን። ሚን ኤጅ አስገባን። ከዚህ አዛ ካታጎሪ እናስገባለን። ስንት ካታጎሪ ያለው? ሁለት ካታጎሪ ብቻ ያለው ነው። ምክንያቱም ኢንዲፔንደንት ሳምፕል ቴስት ሁለት ግሩፖችን ነው የሆነ አውትካም ቫሪያብል በሁለት ግሩፖች መካከል ዲፈረንስ አለ ወይስ የለውም የሚለው ነው ቼክ የሚያደርግልን። ስለዚህ ሁለት ግሩፕ ያለው ብቻ እንወስዳለን። ስለዚህ አንዱ ቫሪያብላችን እንውሰድ። ኦኬ ስለዚህ አንድ ሁለት ግሩፕ ያለው ቫሪያብል እንውሰድ። ኦኬ በዚህ ስሞክት ኦኬ Okay. Okay. Antum kategori nusad. Okay, session number.
ኦኬ አናላይዝ ኮምፔር ሚን as independent sample to test እዚያ አስቀመጥን አስገብተናል። ኦኬ አስገብተናል። ኦኬ ኪን አውትካም ሁለት ግሩፕ ያለን እናስገባለን። ከዛ ዲፋይን እናደርግለታለን። ኦኬ 0 1 ከዛ ኮንቲኒው እንላለን። ከዛ ኦፕሽን እንግባና ምንመርጠው ካለ እንመርጥለታለን። 90% ኮንፊደንስ ታመርጦልናል ባይ ዲፎልት። ኮንቲኒው እንላለን። ከዛ ኦኬ እንላለን ማለት ነው። ኦኬ ስለዚህ ግሩፕ ስታቲስቲክስ መጣለን። ሚን ኤጅ ኦፍ የፖፑሌሽን ይለናል። እዛ ኖ የስ ይላል። እዛ አጠቃላይ 157 ናቸው የስ ያሉት። ከዛ ሚን ዲፈረንስ ከዛ ኢንዲፔንደንስ ሳምፕል ላይ እንገባለን። እዚህ ላይ ባይ ዲፎልት ራይት ክሊክ ብናደርግ ኮፒ አድርገን ወደ ወርድ መውሰድ እንችላለን። እዚህ ላይ አሁን ሌቨን ቴስት ነው የምናየው። ኢኳል ቫሪያንስ አሲዩምድ እና ኢኳል ቫሪያንስ ኖት አሲዩምድ ነው የሚለን። ኤፍ ስታቲስቲክስ አለን። ሲግኒፊካንስ ቫልዩ ግሬተር ዛን 0. ይሄ ምንድነው 0.244 ነው። ስለዚህ ምንድነው ግሬተር ዛን 0.05 ነው። ስለዚህ ኢኳል ቫሪያንስ አሲዩምድ ሆኗል ማለት ነው። ዲግሪ ኦፍ ፍሪደማችን 187 ነው። ስታቲስቲካል ሲግኒፊካንሱ ቶታል ኬሱ ምንድነው ስታቲስቲካሊ ኢንሲግኒፊካንስ ነው ማለት ነው። ስለዚህ ስታቲስቲካል ኢንሲግኒፊካንስ ማለት አዛ ምን አለ 95% ኮንፊደንስ ኢንተርቫል እናያለን። በኔጌቲቭ እና ፖዚቲቭ መካከል ነው። በመሃሉ ምን አለ 0 አለ ማለት ነው። ስለዚህ ምንድነው 0 ሲግኒፊካንት ዲፈረንስ ቢትዊን ሁለቱ ግሩፕ ነው። በሁለቱ ግሩፕ መካከል ምንም ማለት ዲፈረንስ የለም ማለት ነው። ስለዚህ ባጭሩ አሁን ኢኳል ቫሪያንስ አሲዩምድ እና ኢኳል ቫሪያንስ ኖት አሲዩምድ የሚባሉ ሁለት ቫሪያብሎች አሉ። ኢኳል ቫሪያንስ አሲዩምድ ማለት ምንድነው ፒ ቫልዩ ግሬተር ዛን 0.05 ከሆነ ኢኳል ቫሪያንስ አሲዩምድ እንላለን። ኢኳል ቫሪያንስ ኖት አሲዩምድ ማለት ደግሞ ፒ ቫልዩ ግሬተር ለስ ዛን 0.05 ሲሆን ነው። ስለዚህ አሁን ምንድነው ፒ ቫልዩአችን ግሬተር ዛን 0.05 ነው ምን እንላለን? ሲግኒ ቫልዩ 0.05 በላይ ስለሆነ ኢኳል ቫሪያንስ አሲዩምድ ነው እንላለን። አዛ ሲግኒፊካንስ ቫልዩ እንይ ምን መጣ 0.829 ነው የመጣልን። ስለዚህ ምንድነው ስታቲስቲካሊ ኢንሲግኒፊካንስ ነው። ስታቲስቲካሊ ኢንሲግኒፊካንስ ሆነ ማለት ኮንክሉዥናችን ምን ይሆናል ማለት ነው? ዜርስ ነው ሲግኒፊካንስ ዲፈረንስ በሁለቱ ግሩፖች መካከል ሲግኒፊካንስ ዲፈረንስ የለም ማለት ነው። ኮንፊደንስ ኢንተርቫሉን ማየት እንችላለን። ስለዚህ በኔጌቲቭ 0. በኔጌቲቭ 2.7 እና በፖዚቲቭ 3.4 መካከል ምን አለ 0 አለ። ስለዚህ 95% ኮንፊደንስ ኢንተርቫል ደግሞ በውስጡ 0ን ተያዘ ምንድነው ሲግኒፊካንስ አይደለም ማለት ነው። ስለዚህ ስለ ኢንዲፔንደንት ቴስት ያለው ነገር ይሄ ነው። እናመሰግናለን።